ነገሮች በሙሉ ከቁጥጥር ውጪ ሆነዋል። ሀገራቸውንም ዓለምንም ወደ ቁልቁለትና ጥፋት እያንደረደሩ የሚገኙት ጤና አልባው የአሜሪካ መሪ ቀጣዩ እርምጃዬ የኢራን የኒውክሌር ጣቢያዎችን መምታት ነው ሲሉ የእብደት ማረጋገጫዬን እወቁልኝ ብለዋል። የሚናገሩትን የሚለዋውጡትና በቃላቸው የማይገኙት ትራምፕ ይሄ ታዲያ ምን ይገርማል ብሎ የሚጠይቃቸው ባይገኝም ኢራኖች ከማንም በላይ ቅድሚያ መግደል የሚፈልጉት እኔን ነው ሲሉ ተናግረዋል። የኢራን ደቡባዊ የአገሪቷ ክፍል ሌሊቱን በፍንዳታዎች ሲናጥ አድሯል። በቡሻር የኒውክሌር ጣቢያ አቅራቢያና በተለያዩ ከተሞች የተሰሙ ፍንዳታዎች የኢራን አብዮታዊ ዘብ የአየር መከላከያ ስርዓት ከአሜሪካ የተሰነዘሩ ኢላማዎችን ለመምታት በወሰደው እርምጃ እንደሆነ አስታውቋል። አብዮታዊ ዘቡ ይህን ይበል እንጂ አሜሪካ ምንም ጥቃቶችን አልፈጸምኩም ስትል ዓይኔን ግንባር ያርገው ብላ ክዳለች። በአሜሪካ አንቀልባ ታዝላ ካልሆነ ራሷን ችላ የመቆም አቅም እንደሌላት ዓለም ያረጋገጠላት እስራኤል ከኢራን ጋር የጀመረችው ጦርነት እንደገመተችው ቀላልና የውሃ መንገድ እንደማይሆን አረጋግጣለች። ለሶስት አስርተ ዓመታት ኔታንያሁ ኢራንን ሊያፈርሳት የሚችለው የኃይል እርምጃ ብቻ እንደሆነ ሲያምን ቢቆይም መጨረሻው ግን የእስራኤልን አቅም ማሟጠጥ ሆኗል። በተለይ ኢራን ከቤጂንግ እና ከሞስኮ ጋር የፈጠረችው ስትራቴጂካዊ ጥምረት ከመሬት በታች ያሉ የሚሳኤል ከተሞቿና እንደነ ሂዝቦላና ሁቲ ያሉ ጠንካራ አጋሮቿ ኢራን እንደዋዛ ልትፈርስ ቀርቶ በአስተማማኝ ሁኔታ ወደፊትም እንደምትቀጥል የሚያረጋግጡ መሆናቸውን የቀጠናው ወታደራዊና ፖለቲካዊ ተንታኞች በእርግጠኝነት የሚናገሩት እውነታ የሆነ ነው። እስከ ዛሬ በቋሚነት የሚቀጥል ግጭትን ወይም ቁጥጥር የሚደረግበት ትርምስን በሶሪያ፣ በሊቢያ፣ በኢራቅና በሌሎች የቀጠናው ሀገራት ላይ የተገበሩት እነ እስራኤል ይህን አካሄዳቸውን ከ1979 ጀምሮ እስከ ዛሬ ኢራን ላይ ለመተግበር ቢጥሩም አንዴም ተሳክቶላቸው አለማወቁ በራሱ የኢራንን ኃያልነት የሚያረጋግጥ ሆኗል። በሌላ በኩል ከቀድሞው የኢራን መንፈሳዊ መሪ ከአያቶላ አሊ ኳሚኒ ቀብር ስነ ስርዓት ጋር ተያይዞ የወጣው የቪዲዮ ምስል መላው ዓለምን ጉድ አሰኝቷል። የአያቶላ አሊ ኳሚኒ አስክሬን በኢራቅ ከነበረው የስንብት ስነ ስርዓት በኋላ ወደ ሀገሩ ሲመለስ የኢራን አየር ኃይል አስፈሪ የጦር ጀቶች አይሮፕላኑን በሰማይ ላይ ከበው ሲያጅቡ ታይተዋል። ይህም አሜሪካና እስራኤል ጥቃት ሊሰነዝሩ ይችላሉ በሚል ስጋት የተደረገ ከፍተኛ ወታደራዊ ጥበቃ ሲሆን ይበልጥ ጥያቄ የፈጠረውና መነጋገሪያ የሆነው አሜሪካ የኢራን አየር ኃይል ዱቄት ሆኗል፣ ተበትኗልና ወድሟል ባለችበት ሰዓት እነዚህ አስገራሚ የሆኑ ዘመናዊ ተዋጊ ጀቶች ከየት መጡ የሚለው ሆኗል። ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ወደ መሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካ በኢራንና በእስራኤል ዙሪያ ዳግም ስለተቀሰቀሰው ግጭትና በዛሬው ዕለት ስለተከሰቱ አበይት ጉዳዮች እንዲሁም ደግሞ ስለ አያቶላ አሊ ኳሚኒ የቀብር ስነ ስርዓት እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ወደ መሰናዶ አለፍን። በአሜሪካና በኢራን መካከል ለሁለት ቀናት የዘለቀ አስከፊ ግጭት ከተፈጸመ በኋላ በመካከለኛው ምስራቅ የጦር መሳሪያ ድምጾች ጸጥ ረጭ ብለዋል። ኢራን በደቡብ ግዛቷ ጥቃቶች መሰንዘራቸውን ስትገልጽ፣ አሜሪካ በበኩሏ ጥቃቶቹን መፈጸሟን ክዳለች። የኢራን የመንግስት ሚዲያዎች በቡሼር ግዛት በሚገኘው ወታደራዊ ዋና መስሪያ ቤትና በኮራንካ የወደብ ከተማ ላይ ጥቃቶች መፈጸማቸውን ገልጸዋል። አንድ የአሜሪካ መከላከያ ባለስልጣን ግን በኢራን ውስጥ እየተዘገበ ያለው ፍንዳታ
በምንም መልኩ የአሜሪካ ድርጊት ውጤት አይደለም ብለዋል። ባለስልጣኑ በኢራን ውስጥ ከደረሰው ፍንዳታ በስተጀርባ ምን ሊሆን እንደሚችልና ማን ሊሆን እንደሚችል ግን አልተናገሩም። እነዚህ ጥቃቶች ግን የአሜሪካ ኃላፊነት ብቻ እንዳልሆኑ ገልጸዋል። ይህ በእንዲህ እንዳለ በኔቶ ስብሰባ ላይ ስለ ኢራን የተናገሩት ዶናልድ ትራምፕ ኢራኖች ሊገሉኝ ወጥነው እንደነበር እስራኤል መረጃውን አሳውቃናለች። ኢራን ከሁሉም የዓለማችን ሰው መጀመሪያ መግደል የምትፈልገው እኔን ነው ብለዋል። No, I'm number one on the kill list for Iran. They're lovely people. I'm number one, so I don't know. I can't tell you that, but እኔ ኢራኖች ሊገድሏቸው ከሚፈልጓቸው ሰዎች ውስጥ አንደኛ ላይ ነው ያስቀመጡኝ። ከማንም በላይ አስቀድመው መግደል የሚፈልጉት እኔን ነው። በእርግጥ ኢራናውያን ጥሩ ሰዎች ናቸው። እኔም ስራዬን በአግባቡ እየሰራው እንዳለው ነው የማውቀው። ከማንም በላይም እየሰራው ነው። ምክንያቱም ሀገራችን ከየትኛውም ሀገር በላይ ተወዳጅ ነችና። አንድ የአሜሪካ ባለስልጣን ለአልጀዚራ እንደተናገሩት ዋሽንግተን ከቴህራን ጋር ለመደራደር ቁርጠኛ ሆና ቆይታለች ብለዋል። በሆርሙዝ ሰርጥ ላይ የሚደረገው የመርከቦች ጉዞ በታሪክ ውስጥ ለከፍተኛ መስተጓጎልና ለአቅርቦት መቆራረጥ መዳረጉ ሳይንስ ይባስ ብሎ የኃይል ገበያዎች ላይ መመሰቃቀልን አድርሷል ብለዋል። በሌላ በኩል የቀድሞው መሪ አያቶላ አሊ ኳሚኒ የቀብር ስነ ስርዓት ከ41 ሚሊዮን እስከ 43 ሚሊዮን የሚደርሱ ሰዎች ተሳትፈውበታል። የኳሚኒ የቀብር ስነ ስርዓት በዓለም ላይ እስካሁን ካየናቸው ታላላቅ ሰልፎች አንዱ ነው ተብሏል። የሽኝት ስነ ስርዓቱ የተካሄደው በቴሄራን፣ በኩም፣ በናፍጃ፣ በካርባላ እና በማሻድ ከተሞች ነው። ከጋዛ የመጡ የሐማስ አመራሮች፣ ከሊባኖስ የመጡ የሂዝቦላ አመራሮች እንዲሁም የየመኖቹ ሁቲዎች በቀብር ስነ ስርዓቱ ላይ ተገኝተዋል። በሌላ በኩል ኢራን በቱርኩ አንካራ የተካሄደው የኔቶ ጉባኤ ከጀርባው የፖለቲካ ምክንያት እንዳለው ተናግራለች። ኔቶ በዚህ ሳምንት በአንካራ ለመምከር ሲገናኝ ከራሳቸው ጉዳይ በፊት ካሉ በጣም አስፈላጊ ጉዳዮች አንዱ በሆርሙዝ ሰርጥ ላይ ስላለው የመርከብ ነፃነት ለመወያየት ነበር። ነገር ግን ይህ የኔቶ ስብሰባ በኢራን የኒውክሌር ፕሮግራም ላይ ያተኮረም እንደሆነ ገልጻለች። በቱርክ የሚገኘው የኢራን ኤምባሲም የሀገሪቷ የኒውክሌር ፕሮግራም ሰላም መሆኑን ገልጾ ቴህራን የኒውክሌር ጦር መሳሪያ ለማልማት እየፈለገች እንዳልሆነ አጽንኦት ሰጥቶ ገልጿል። ኤምባሲው ኢራን በሆርሙዝ ሰርጥ ውስጥ ደህንነትን የማስጠበቅ ኃላፊነት እንዳለባትና የሌሎች ሀገራት አለመረጋጋት በክልል ውስጥ ዋነኛ የጸጥታ ስጋት መሆኑን አክሎ ገልጿል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ ኳታር ግጭቶችን ለመፍታት እንዲሁም ዘላቂ ደህንነትንና መረጋጋትን ለማስፈን ዲፕሎማሲያዊ አካሄድን ለመተግበርና ውይይት ለማድረግ ቁርጠኛ መሆኗን ተናግረዋል። ማጂድ በለንደን በተከናወነው የ2026ቱ የለንደን ኮንፈረንስ ወቅት በቻታም ሃውስ በተካሄደ የክብ ጠረጴዛ ውይይት ላይ ተሳትፈዋል። ይህም በክልል ውስጥ ባሉ አዳዲስ የጂኦፖለቲካል እውነታዎች ላይ ያተኮረ ነበር። በሌላ በኩል የቀድሞው የአሜሪካ የባህር ኃይል ኮርፕስ ኃላፊ ዳኒ ግራዚየር ኢራን በሆርሙዝ ሰርጥ ላይ በነበሩ የንግድ መርከቦች ላይ ለፈጸመችው ጥቃት አሜሪካ የሰጠችው ምላሽ ተመጣጣኝ ነው ብለዋል። ነገር ግን ዋሽንግተን ጦርነቱን ለማስቆም መፍትሄ መፈለግ አለባት ሲሉ ገልጸዋል። የአሜሪካ ጦር በደቡባዊ የባህር ዳርቻ የኢራንን ወታደራዊ ተቋማት እንዲሁም ቴህራን በሰርጡ ላይ እንዲጓዙ ያልፈቀደቻቸውን መርከቦች ለማስቆም የሚያገለግሉ ፈጣን ጀልባዎችን መምታቱን ተናግረዋል። ዳና አክለውም ኢራን ከባህር ዳርቻዋ ርቃ ወታደራዊ ኃይልን መገንባት በመቻሏ ከፍተኛ ጥቅሞችን ታገኛለች። አሜሪካና እስራኤልም ትልቅ ችግርን ለመፍጠር እርምጃዎችን ብቻ መውሰድ የለባቸውም። ዋሽንግተን ያሉ ባለስልጣናትም ጦርነቱን ለማስቆም ከልባቸው መሞከር አለባቸው። ምክንያቱም ይህ አይነቱ ያልተመጣጠነ ጦርነት አሜሪካ ትወቀው እንጂ አስቸጋሪ ወታደራዊ ችግርን ይፈጥራል ሲሉ ተናግረዋል።
እስራኤል ከኢራን ጋር የጀመረችው ጦርነት በዋዛ የሚታለፍ አልሆነባትም። ለ3 አስርተ ዓመታት ኔታንያሁ ኢራንን ሊያፈርሳት የሚችለው ኃይል ብቻ እንደሆነ ሲያምን ቆይቷል። ባሳለፍነው የካቲት 2026 ደግሞ የትራምፕ አስተዳደር ሁለተኛውን እርምጃ እንዲወስድ አሳምኗል። በጋራ ባከናወኗቸው ጥቃቶችና በአሜሪካው ኢፒክ ፊውሪ በተባለው ዘመቻ በ12 ሰዓታት ውስጥ 900 ጥቃቶችን በመፈጸም መሪዋን አያቶላ አሊ ኳሚኒንና ሹማምንቶቿን እንዲሁም ደግሞ ልሂቃኖቿን ገለዋል። ግና ያሰቡት ሳይሆን ቀርቶ ጦርነቱ መዋቅራዊ ወጥመድ ሆኖባቸዋል። የኢራን አገዛዝ እንዳሰቡት ሳይገረሰስ በጥንካሬው ዳግም ቀጥሏል። የኢራን ከ75 በመቶ በላይ የሚሆነው የሚሳኤሎቿ ክምችትም ምንም አልወደመም። የሆርሙዝ ሰርጥንም ውጤታማ በሆነ መንገድ ዘግታለች። እስራኤልም የአሜሪካ ጥገኝነቷ ተጋልጧል። አሜሪካም ሆነች እስራኤልም ከፍተኛ የመሳሪያ እጥረት ገጥሟቸዋል። ከ1948 ጀምሮ የነበረው የእስራኤል ስትራቴጂ ድል ያመጣል ተብሎ ታስቦ ነበር። ኢራን አሁን ያንን የስትራቴጂ ሞዴል አፈራርሳለች። ለመያዝ በጣም ትልቅ፣ ለመውደም በጣም ጥልቅና በብርታቷ ለመቀጠል በጣም ታጋሽ የሆነች ሀያል አገር መሆኗንም አስመስክራለች። ምንም እንኳን በኢራን ኢላማዎች ላይ የተሰነዘሩ ጥቃቶች ብዙ ቢሆኑም የአሜሪካና የእስራኤል ጥምረት በአጠቃላይ ስትራቴጂካዊ ዓላማዎቹን አላሳካም። የኳሚኒ ልጅ በሳቸው ምትክ ተተክቷል። ኢራን ዩራኒየሟን ጠብቃ የኒኩለር ተቆጣጣሪ ተቋም ላቀረባቸው ክሶች በአሳማኝ መልኩ መልስ ሰጥታለች። የሆርሙዝ ሰርጥ ላይ ያለው መቆለፊያም ምንም አይነት የአየር ዘመቻ ቢፈጸምባትም ሊሰበር የማይችል ኢኮኖሚያዊ ጥቅምን ይሰጣታል። የሚያዝያ ወሩ የተኩስ አቁም ስምምነት ውሳኔም የእስራኤልን ድክመት ብቻ ያጋለጠ ነው ሲሉ ተንታኞች ተናግረዋል። የሕዝብ አስተያየት መስጫ እንደሚያሳየው በጦርነቱ ወቅት ውጤታማ ነበርን ወይ ለሚለው ጥያቄ 91 በመቶ የሚሆኑ እስራኤላውያን አይደለንም ሲሉ የመለሱ ሲሆን 30 በመቶ የሚሆኑት ብቻ ኢራን በከፍተኛ ሁኔታ እንደተጎዳች ያምናሉ። እስካሳለፍነው መጋቢት 24 ድረስ እስራኤል ካሏት 150 ተተኳሾች 122ቱን ተጠቅማለች። እያንዳንዱ ተተኳሽ ከ3 እስከ 4 ሚሊዮን ዶላር ያወጣል። በግልጽ እንደታየው እስራኤል ያለ አሜሪካ የጦር መሳሪያ እርዳታ፣ የነዳጅና የአየር መከላከያ እገዛ እንዲሁም ደግሞ የዲፕሎማሲ እርዳታ በፍጹም ብቻዋን ኢራንን መዋጋት አትችልም። ከዚህ ባሻገር እስራኤል ተጨማሪ 15000 ወታደሮች እጥረት ገጥሟታል። የተጠባባቂዎች ድካም፣ የፖለቲካ ግጭትና ጅምላ ተቃውሞዎችም እየተባባሱ ነው። እነዚህ ደግሞ እስራኤል ከኢራን እንደማትበልጥ አበክረው የሚያረጋግጡ ናቸው። በተለይ ኢራን ከቤጂንግና ከሞስኮ ጋር የፈጠረችው ስትራቴጂካዊ ጥምረት ከመሬት በታች ያሉ የሚሳኤል ከተሞቿና እንደነ ሂዝቦላና ሁቲ ያሉ ጠንካራ አጋሮቿ ኢራን እንደዋዛ ልትፈርስ ቀርቶ በአስተማማኝ ሁኔታ ወደፊትም እንደምትቀጥል የሚያረጋግጡ ናቸው። ያላት እጅግ በርካታ የሚሳኤሎች ክምችትና በመዳፏ የሚገኘው የሆርሙዝ ሰርጥ ቁልፍም ኢራንን በቀጠናው በኃያልነቷ እንድትቀጥል የሚያደርጉና የእስራኤልን አድማስ የሚያጠቡ ናቸው። በቀድሞ መሪዋ በአያቶላ አሊ ኳሚኒ የቀብር ሥነ ሥርዓት መሃል ኢራን ድርድሯን አቋርጣ ወደ ግጭት እንድትገባ ያደረጉት ትራምፕም ቀጥሎ ምን ማድረግ እንዳለባቸው አስቀድመው ሳያቅዱና ሳያዘጋጁ ውጊያውን እንደገና ማቀጣጠላቸው አነጋጋሪ ሆኗል። በዚህ ዙሪያ የተናገሩት የአሜሪካ የቀድሞው አምባሳደር ጆን ቦልተን ትራምፕ ነገረ ሥራው ሁሉ አያምርም፣ የትኛውንም ሰውንም አያሳምንም ብለዋል። No, he's trolling people, as they say. In the first term, I was in his office once. He was dictating. ትራምፕ ዘወትር የሚሰጣቸው አስተያየቶች በአወዛጋቢ ነገር የተሞሉ ናቸው። ከኢራን ጋርም በተያያዘ ዘወትር የሚጣረስ አስተያየትን ነው የሚሰጡት። ሰዎችንም የሚያበሽቁ ናቸው። ከግሪንላንድና ከዴንማርክ ጋር በተያያዘ የተናገሯቸው ነገሮችም ሀገራቱንና ሕዝቦቻቸውን ከማብሸቅ የዘለለ ትርጉምና ፋይዳ የላቸውም።
ይህ የአሜሪካ ጥቃት የዓለም አቀፍ ኃይልና የአክሲዮን ገበያዎችን ትርምስ ላይ እንዲወድቁ አድርጓል። በእስያ የነዳጅ ዋጋ መናር ሀገራቱን ያስጨነቀ ሲሆን የንግድ ትስስራቸውን በ5 በመቶ አሽቆልቁሏል። ዋሽንግተንና እስራኤል ኢራን የክልሉ የበላይ ሆና እንድትቀጥል አይፈልጉም። ይልቁንም በእሷ ምትክ የቀጠናው የበላይ ዘዋሪ ለመሆን ያለሙ ነበር። አሁን ግን ይህን ማሳካት የማይችሉበት ሁኔታ ከፊታቸው ተደቅኗል። እስከ ዛሬ በቋሚነት የሚቀጥል ግጭት ወይም ቁጥጥር የሚደረግበት ትርምስን በሶሪያ፣ በሊቢያ፣ በኢራቅና በሌሎች የቀጠናው ሀገራት ላይ እስከ ዛሬ ሲተገብሩ ቆይተዋል። ይህ አካሄዳቸውንም ከ1979 ጀምሮ እስከ ዛሬ ኢራን ላይ ለመተግበር ቢጥሩም አንድም ጊዜ ተሳክቶላቸው አያውቅም። በሌላ በኩል በኢራን ሰሜናዊ ጎልስታን ግዛት በአሜሪካ የአየር ጥቃት የተመታው የባቡር መስመር ድልድይ ሰሜናዊውን ኢራን በ40 ኪሎ ሜትር ርቀት ላይ ከምትገኘው ከቱርክሚስታን ጋር የሚያገናኝ እንደነበር ተገልጿል። ሩሲያ ከ2025 ጀምሮ በዚህ የባቡር መስመር በኩል ወደ ኢራን ዕቃዎችን ማጓጓዝ ከጀመረች ወዲህ መስመሩ ከፍተኛ ስትራቴጂካዊ ጠቀሜታ ነበረው። የአሜሪካ ጥቃት ያነጣጠረው በወታደራዊ ተቋማት ላይ ሳይሆን የሲቪል መሠረተ ልማትን በመምታት ቁልፍ የክልላዊ ትራንስፖርት ኮሪደርን ማስተጓጎል ላይ ነው። የኢራን ባለሥልጣናት እስካሁን የጉዳቱን ሙሉ መጠን ወይም ጥቅም ላይ የዋለውን የጦር መሳሪያ አይነት ይፋ አላደረጉም። በሌላ በኩል እስራኤል በሜዲትራሊያን ባህር የኤነርጂ ሽኩቻ ውስጥ ገብታለች። የምስራቃዊ ሜዲትራሊያን አካባቢም በትንቅንቆች እየተፋፋመ ነው። ይህ ደግሞ ከፀሐይ ሙቀት ሳይሆን ቀጠናው ካለው ከፍተኛ ስትራቴጂካዊ ጠቀሜታ አንጻር ነው። በዚህ ዙሪያ የተናገሩት የእስራኤል የኃይል ሚኒስቴሩ አሊ ኮሄን እስራኤል የሚሰነዘርባትን ማንኛውንም ተቃውሞ ውድቅ በማድረግ ወደ ቆጵሮስ ልትዘረጋ ያቀደችውን የጋዝ መስመር እንደምትገነባ በይፋ አስታውቀዋል። לוודא שטורקיה לא מתבססת בסוריה, ואם טורקיה, אני אמרתי בקבינט, אם טורקיה תרצה להקים בסיסים בסוריה, ራሳችንን እንዴት መከላከል እንዳለብን እናውቃለን። ማንም ሰው በእኛ ላይ ውሎችን ሊጭንብን አይችልም። ባለፉት 2 ዓመት ተኩል ጊዜ ውስጥ የእስራኤልን መንግሥት የሚያስፈራሩ መጨረሻቸው እንደማያምር አስመስክረናል። የመካከለኛው ምስራቅ በውጥረት እየታመሰ ባለበት በዚህ ሰዓት መላው አውሮፓ ደግሞ በከባድ የሙቀት መጠን እየተቃወሰ ነው። በዚህ ዓመት የተከሰተውን ከባድ የሙቀት ማዕበል ተከትሎ በጀርመን ከ5000 ሰዎች በላይ ሕይወታቸውን አጥተዋል። ከዓመቱ መጀመሪያ ጀምሮም ሀገሪቷ 5120 ከከፍተኛ ሙቀት ጋር የተያያዙ የሞት አደጋዎችን መዝግባለች። አንዳንዶቹ የሞት አደጋዎች የተከሰቱት ሳምንታዊ አማካኝ የሙቀት መጠኑ ከ20 ዲግሪ ሴልሺየስ በላይ በሆነበት በወርሃ ሰኔ መጨረሻ ላይ ነው። ከሟቾቹ መሃል 4270ዎቹ ዕድሜያቸው ከ75 በላይ ሲሆኑ አብዛኞቹ ደግሞ ሴቶች ናቸው። ወደ ቻናላችን ቤተሰቦች በመካከለኛው ምስራቅ እየተከሰተ ስላለው አስከፊ የግጭት ስጋትና በዛ ዙሪያ በዛሬው ዕለት ስለተከሰቱ አዳዲስ ጉዳዮች እንዲሁም ደግሞ በሜዲትራሊያን ባህር እየተፈጠረ ስላለው የኤነርጂ ሽኩቻ ያስቃኘናችሁ የዛሬው ፕሮግራማችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን።